ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 15 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በአዲስ አበባ ከተጠለፉ ወጣቶች መካከል የአንዳንዶቹ አድራሻ እስካሁን እንዳልታወቀ ተገለጸ። በስኮትላንድ ዩኒቨርሲቲ የተመራ ምርምር ኢትዮጵያ ሄፓታይተስ ሲን ለማጥፋት የምታደርገውን ጥረት እንደሚያግዝ ተገለጸ። የሱዳን መንግስት አንድ ጋዜጠኛን ማሰሩ ተነገረ። ኡጋንዳ ወታደሮቿ በሶማሊያ እንደሚቆዩ አስታወቀች። ኢራን የትራምፕን ዛቻ አጣጣለች። በኢንዶኔዥያ በተከሰተ ኃይለኛ የመሬት መንቀጥቀጥ ቢያንስ 38 ሰዎች ሞቱ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። በአዲስ አበባ ከተጠለፉ ወጣቶች መካከል የአንዳንዶቹ አድራሻ እስካሁን እንዳልታወቀ ተገለጸ። ከቅርብ ቀናት ወዲህ በአዲስ አበባ ከተጠለፉት ወጣቶች መካከል ኤርትራውያንን ጨምሮ እስካሁን ድረስ የት እንዳሉ ያልታወቁና ወደ ቤታቸው ያልተመለሱ እንዳሉ የኤሪሳት ምንጮች ገለጹ። በአዲስ አበባ ከሐምሌ 29 ቀን ጀምሮ በሺዎች የሚገመቱ ወጣቶች ከተለያዩ አካባቢዎች በግዳጅ እየተወሰዱ እንደሆነ የተለያዩ ሪፖርቶችና የአይን ምስክሮች መረጃ ያመለክታሉ። ከተጠለፉት ወጣቶች መካከል ዘመድ በማስገባት ወይም ገንዘብ በመክፈል የተለቀቁ እንዳሉ የሚታወቅ ሲሆን እስካሁን ድረስ የት እንዳሉ ያልታወቁ ሰዎች መኖራቸውን የተጎጂዎቹ ቤተሰቦች ለኤሪሳት አስረድተዋል። ኤርትራዊው ርዕሰ ገብሩ እንደገለጹት በቃሊቲ ቱሉ ዲምቱና ገላን ከተጠለፉት ኤርትራውያን መካከል ገንዘብ ከፍለው ወይም በዘመድ አማካኝነት እንዲለቀቁ የተደረጉ አሉ። እስከዛሬም ድረስ በተለያዩ ሁኔታዎች የት እንዳሉ ያልታወቁ ኤርትራውያንን ጨምሮ ብዙ ወጣቶች አሉ ብለዋል። መሰረት አበጀ የተባሉ ኢትዮጵያዊት በበኩላቸው ሁለት ወንድሞቼ ከጎንደር ከጥቂት ሳምንታት በፊት መጥተው ነበር። በድንገት ከቱሉ ዲምቱ አደባባይ ሰኞ ዕለት ጠልፈው ወሰዷቸው። እስከ ሐሙስ ድረስ ስልካቸው ይሰራ ነበር። ከትናንት አርብ ጀምሮ ግን ሞባይላቸው አይሰራም ብለዋል። የሚያሳዝነው ደግሞ ሁለቱም እድሜያቸው ከ18 ዓመት በታች ነው። በአማራ ክልል ካለው ጦርነትና ግፍ ሸሽተው መጥተው እዚህም ከግፍ አልዳኑም። ከሁሉም በላይ ማን የወሰዳቸው፣ የት ነው የሚወስዷቸው፣ ማን ነው ኃላፊነት ወስዶ የያዛቸው የሚለውን ጥያቄ የማትረዳበትና መብትህን ለመጠየቅም የማትችልበት ሁኔታ መኖሩ እጅግ ያሳዝናል ሲሉ ያለውን ሁኔታ ገልጸዋል። ወደ 17 ዓመት የምትገመተው መብሪት ገብረ ሕይወት የተባለች ትግራዋይት በበኩሏ እኔን ያሳደገኝ ወንድሜ ሐምሌ 29 ቀን ከተጠለፉት ሰዎች መካከል ነው። እስከዛሬ እንዲለቀቅ ስለፋ እየተመላለስኳለሁ። ገንዘብና ሰው ያላቸው ሰዎች ሲለቀቁ ባይኔ አይቻለሁ ብላለች። እኔም እስከ 30 ሺህ ብር ከፍዬ ለማስለቀቅ እየሞከርኩ ሳለ ፖሊስ መሃል ገብቶ ስልኩን ዘጋው። ሊሳካልኝ አልቻለም። በኦሮሚያ ክልል የጸጥታ ኃይሎች እጅ ላይ እንዳለ ነው የሚነገረን። በየቀኑ እየተመላለስኩ ሕይወቴን መምራት አልቻልኩም ማለት ምሬቷን ገልጻለች። በኢትዮጵያ በአሁኑ ወቅት በተለያዩ ክልሎችና ከተሞች ድንገተኛ አፈሳና የወጣቶች ጅምላ እስር እንዳለ በመጠቆም ኤርትራውያን በዕለታዊ እንቅስቃሴያቸው ከፍተኛ ጥንቃቄ እንዲያደርጉ፣ ከተጨናነቁ የመሰብሰቢያ ስፍራዎች እንዲርቁና አስፈላጊ የሆኑ መታወቂያዎችን ይዘው እንዲንቀሳቀሱ የተለያዩ አስተያየት ሰጪዎች አሳስበዋል። በስኮትላንድ ዩኒቨርሲቲ የተመራ ምርምር ኢትዮጵያ ሄፓታይተስ ሲን ለማጥፋት የምታደርገውን ጥረት እንደሚያግዝ ተገለጸ። በስኮትላንድ መሪነት ላለፉት 4 ዓመታት የተካሄደ የምርምር ፕሮጀክት ኢትዮጵያ የሄፓታይተስ ሲ በሽታን ለማጥፋት የምታደርገውን ጥረት የሚደግፉ አዳዲስ መረጃዎችንና ምክረ ሀሳቦችን ማቅረቡን ዘሄራልድ ስኮትላንድ ዘገበ። የዱንዴ ዩኒቨርሲቲ ተመራማሪዎች በኢትዮጵያና ብሪስቶል ከሚገኙ ተቋማት ጋር በመተባበር የመሩት ዴስቲኒ የተሰኘው ፕሮጀክት በኢትዮጵያ የሄፓታይተስ ሲ ምርመራ ሕክምናና እንክብካቤ አሰጣጥን ማሻሻል ላይ ያተኮረ ነው። 2.2 ሚሊዮን ፓውንድ ወጪ የተደረገበት ይህ ፕሮጀክት በዩናይትድ ኪንግደም ብሔራዊ የጤናና እንክብካቤ ምርምር ተቋም ድጋፍ የተደረገለት መሆኑ ተገልጿል። ፕሮጀክቱ በኢትዮጵያ ለመጀመሪያ ጊዜ ባካሄደው ሀገር አቀፍ የሄፓታይተስ ሲ ቅኝት የበሽታው ስርጭት ቀደም ሲል ይገመት ከነበረው በእጅጉ ያነሰ ማለትም ከቀደሙት ግምቶች 10 እጅ ያህል አነስተኛ መሆኑን አረጋግጧል። ሆኖም ተመራማሪዎቹ የደም ልገሳን ጨምሮ የሕክምና ታሪክ ባላቸው ሰዎች ዘንድ የበሽታው ስርጭት ከፍተኛ መሆኑን ለይተዋል። በጥናቱ ግኝት መሰረት ፕሮጀክቱ ለበሽታው የበለጠ ተጋላጭ የሆኑ የህብረተሰብ ክፍሎችን ለይቶ መመርመር፣ አስተማማኝ የምርመራ ስርዓቶችን መዘርጋትና የእውቀት ሽግግርን ማጠናከር ኢትዮጵያ ለበሽታው የምትሰጠው ምላሽ ያጠናክራል ሲል ምክረ ሀሳብ አቅርበዋል። በአሁኑ ወቅትም ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ያተኮሩ የምርመራ ዘዴዎችን የሚገመግሙ የሙከራ ፕሮግራሞች እየተካሄዱ ይገኛሉ። ሄፓታይተስ ሲ በደም አማካኝነት የሚተላለፍ ቫይረስ ሲሆን ሕክምና ካልተደረገለት ለከባድ የጉበት ጉዳት፣ ለጉበት ድካምና ለካንሰር ሊዳረግ ይችላል።
የምርምር ቡድኑ እንደገለጸው የግኝቱ ውጤቶች ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2030 ሄፓታይተስ ሲን የህዝብ ጤና ስጋት ካልሆኑ በሽታዎች ምድብ ለማሰለፍ የዓለም ጤና ድርጅት ያስቀመጠውን ግብ ለማሳካት የሚያስችሉ ስትራቴጂዎችን ለመቅረጽ ይረዳታል። በዚህ ፕሮጀክት የአዲስ አበባ፣ የጎንደርና የጅማ ዩኒቨርሲቲዎች እንዲሁም የአርመር ሃንሰን ምርምር ኢንስቲትዩትና የኢትዮጵያ የህዝብ ጤና ኢንስቲትዩት የተሳተፉ ሲሆን በፕሮግራሙ ወቅት ለ6 የዶክትሬት ዲግሪ እጩዎች ትምህርታቸውን እንዲከታተሉ በማድረግ የምርምር አቅምን ለመገንባት አስተዋጽኦ አድርጓል። የጥናት ትብብሩን የመሩት ፕሮፌሰር ጆን ዲለን በኢትዮጵያ ሄፓታይተስ ሲን ማጥፋት ፈታኝ ቢሆንም የማይቻል ግን አይደለም ብለዋል። የጤና ሚኒስቴር ጥናቱን ለወደፊት ትብብሮች እንደ ጥሩ መሰረት አድርጎ የተቀበለው ሲሆን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ወንደሰን አሞኘ በበኩላቸው ጥናቱን በርካታ ዘርፎችን ያቀፈ ትልቅ የምርምር ክዋኔ ሲሉ ገልጸውታል። የሱዳን መንግስት አንድ ጋዜጠኛን ማሰሩ ተነገረ። በሱዳን ናይል ወንዝ ግዛት ጉራሺ አዋድ የተባለ የሀገሪቱ ጋዜጠኛ በሳይበር ወንጀል ተከሶ በቁጥጥር ስር መዋሉን ሱዳን ትሪቡን ዛሬ ነሐሴ 15 ባወጣው መረጃ አስታወቀ። ጋዜጠኛው በቀረበበት የሳይበር ክስ ምክንያት ሐሙስ ምሽት በበርበር ከተማ መታሰሩን የሱዳን ጋዜጠኞች ማህበር ገልጿል። ጋዜጠኛ አዋድ የታሰረው ሌተናል ኮሎኔል ማዕረግ ባለው የሀገሪቱ አጠቃላይ የስለላ አገልግሎት አባል እንደ አውሮፓውያኑ አቆጣጠር በ2007 በወጣው የሳይበር ወንጀል ህግ መሰረት በተቀበለው አቤቱታ መሆኑን ማህበሩ ባወጣው መግለጫ አስታውቋል። ጋዜጠኛው ወደ ፍርድ ቤት ሳይቀርብ እስከዛሬ ድረስ በቁጥጥር ስር እንደሚገኝና የሚመለከተው አካል እስካሁን በሱ ላይ የመሰረተው ህጋዊ የፍርድ ሂደት እንደሌለ ማህበሩ አክሎ ገልጿል። በሱዳን የሚገኙ የሚዲያ ተቆጣጣሪዎችና የሰብአዊ መብት ተቋማት በሀገሪቱ በጋዜጠኞች ላይ እየተካሄደ ያለው ተደጋጋሚ ጫና እንደሚያሳስባቸው በመግለጽ ላይ ይገኛሉ። የሱዳን ጋዜጠኞች ማህበር እስሩ የፕሬስ ነጻነትን መጣስ ነው በማለት የኮነነ ሲሆን መሰረታዊ ነጻነቶችን የሚያጠበው የሳይበር ወንጀል ህግ በአስቸኳይ እንዲሰረዝ ጥሪ አቅርቧል። ማህበሩ አክሎ እንደገለጸው ጋዜጠኛውን በአስቸኳይ እንዲፈቱት ወይም ህጋዊ አካሄድን የተከተለ ክስ መስርተው ወደ ፍርድ ቤት እንዲያቀርቡትና ጠበቃ የማግኘት መብቱ እንዲጠበቅለት አሳስቧል። ሱዳን የሀሳብ ነጻነትንና ከህገ ወጥ እስር ነጻ የመሆን መብትን የሚያረጋግጡ ዓለም አቀፍ የሲቪልና ፖለቲካ መብቶች ቃል ኪዳንን ጨምሮ የተለያዩ ዓለም አቀፋዊና ቀጠናዊ ስምምነቶችን የፈረመች ሀገር መሆኗን ማህበሩ በመግለጫው አስታውሰዋል። ዓለም አቀፍ የሰብአዊ መብት ተቋማትና የፕሬስ ነጻነት ተከራካሪዎች ይህንን ጉዳይ እንዲከታተሉና ጋዜጠኛው አዋድ እንዲፈታ ጫና እንዲያደርጉ ማህበሩ ጥሪ ማቅረቡን ዘገባው ያመለክታል። ኡጋንዳ ወታደሮቿ በሶማሊያ እንደሚቆዩ አስታወቀች። የአፍሪካ ህብረት የሰላም ማስከበር ተልዕኮ በገንዘብ እጥረት ምክንያት አደጋ ላይ በወደቀበት ወቅት ኡጋንዳ ወታደሮቿ በሶማሊያ እንደሚቆዩ ማስታወቋን ሮይተርስ ነሐሴ 14 ዘግቧል። የኡጋንዳ የመከላከያ ሚኒስትር ቀደም ሲል በተደረገው የሁለትዮሽ ስምምነት መሰረት የአፍሪካ ህብረት ተልዕኮ የወደፊት እጣ ፈንታን ለመገመት አስቸጋሪ የሆነ ቢመጣም ሰራዊታቸው በሶማሊያ እንደሚቆይ ነሐሴ 14 ገልጸዋል። ሶማሊያ ለሁለት አስርት ዓመታት ያህል ከአልሸባብ አሸባሪ ቡድን ጋር ስትታገል የቆየች ሀገር ናት። ኡጋንዳ በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ወይም አሶም ስር የሶማሊያን ጦር የሚደግፍ መሪ ኃይል በመሆን ወደ 4500 የሚጠጉ ወታደሮች ያሏት ሲሆን በሁለትዮሽ ስምምነት ደግሞ ተጨማሪ 2000 ሰራዊት እንዳላት አንድ የወታደራዊ ምንጭ ለኤኤፍፒ ገልጿል። ሆኖም ዋሽንግተን ለተልዕኮ ወሳኝ ሎጂስቲክስ ድጋፍ ለሚሰጠው በሶማሊያ የሚገኘው የነባር የተባበሩት መንግስታት ድጋፍ ቢሮ የምታደርገውን የገንዘብ ክፍያ በዚህ ዓመት መጨረሻ ላይ እንደምታቋርጥ ካስታወቀች በኋላ የአሶም የወደፊት እጣ ፈንታ አደጋ ላይ ይገኛል። በነሐሴ 14 የኡጋንዳ የመከላከያ ሚኒስትር ኪሪዮ አኳኑካ ለኤኤፍፒ በሰጡት መግለጫ ኡጋንዳ በሶማሊያ ትቆያለች ያሉ ቢሆንም ይህልውና ግን ከአሶም ተልዕኮ ውጪ እንደሚሆን ገልጸው ተጨማሪ ዝርዝር መረጃ ከመስጠት ተቆጥበዋል። ሞቃዲሾና ካምፓላ እንደ አውሮፓውያኑ አቆጣጠር በ2024 መጨረሻ ላይ ከ2025 ጀምሮ ቁጥሩ ያልተገለጸ የኡጋንዳ ሰራዊት ለማሰማራት የሁለትዮሽ ስምምነት ተፈራርመዋል። ስሙ እንዲገለጽ ያልፈለገ ሌላ የወታደራዊ ባለስልጣን ለኤኤፍፒ በሰጠው መረጃ እንደ ኬንያ፣ ኢትዮጵያና ግብጽ ያሉ ሌሎች ሀገራት በሶማሊያ እስከ 2027 ድረስ ለመቆየት ማሰባቸውን ገልጸዋል። ከአሶም አባል ሀገራት የተውጣጡ የቡሩንዲ፣ ጅቡቲ፣ ግብጽ፣ ኢትዮጵያ፣ ኬንያና ኡጋንዳ እንዲሁም የሶማሊያ የመከላከያ ሚኒስትሮች ኃላፊነቱን ለሶማሊያ ኃይሎች ለማስረከብ ስርዓት ያለውና የተቀናጀ የአፍሪካ ህብረት ተልዕኮ መውጫ መንገድ እንደሚያስፈልግ አጽንኦት ሰጥተውበታል። ይህ ክስተት እየተፈጠረ ያለው በሶማሊያ አዲስ የፖለቲካና የጸጥታ ስጋት በነገሰበት ወቅት ነው። ባለፈው መጋቢት ወር ፕሬዝዳንት ሐሰን ሼክ መሐሙድ ለቀጣዩ ምርጫ ህገ መንግስቱን ለመቀየር የወሰዱትን እርምጃ ተቃዋሚዎች ስልጣን
የመንጠቅ ሙከራ ሲሉ ኮንነውታል። ይህም ቀደም ሲል በከፍተኛ ሁኔታ የተከፋፈለችውን ሶማሊያን ወደ ሌላ የፖለቲካ ቀውስ ውስጥ ከቷታል ብለው ተንታኞች ያመለክታሉ። ኢራን የትራምፕን ዛቻ አጣጣለች። ኢራን የሆርሙዝን ሰርጥ በቅርቡ የአሜሪካ ግዛት አደርጋለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩትን ንግግር አጣጥላ ምላሽ ሰጠች። የኢራን የውጭ ጉዳይ ምክትል ሚኒስትር ካዘም ጋሪባባዲ የሆርሙዝ ሰርጥ በዛቻ በጦር መርከብ በትዕዛዝ ወይም በምርጫ ቅስቀሳ ንግግር ሊወሰድ እንደማይችል ገልጸዋል። አሜሪካ በኢራን የደረሰባትን ስትራቴጂካዊ ሽንፈት መቀበል እንዳለባት የጠቀሱት ዲፕሎማቱ የሆርሙዝ ሰርጥ የኢራን ነበረች፣ የኢራን ናት፣ ወደፊትም የኢራን ሆና ትቀጥላለች ሲሉ ተናግረዋል። ይሄ የቴህራን ምላሽ የመጣው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አድርጓል፣ ኢራንን ሙሉ በሙሉ ድል ካደረገን በኋላም ቦታውን የአሜሪካ ግዛት አድርጌ አውጃለሁ ማለታቸውን ተከትሎ ነው። የኢራን ከፍተኛ ወታደራዊ አካል በበኩሉ ያለ ቴህራን ፈቃድና ቁጥጥር ምንም አይነት መርከብ በሆርሙዝ ሰርጥ ማለፍ እንደማይችል በመግለጽ አሜሪካ ጣልቃ ገብነቷንና ከበባዋን እስካላነሳች ድረስ ሰርጡ ተዘግቶ እንደሚቀጥል አሳውቋል ሲል የአናዶሉ ዘገባ ያመለክታል። አሜሪካና እስራኤል ከየካቲት 28 ጀምረው ያካሄዱት ጥቃት የኢራንን ስርዓት ገርስሶ ለመቀየር እንደነበር ይታወሳል። ሆኖም እስካሁን በኢራን የተካሄደው ጥቃት የስርዓት ለውጥ ሊያመጣ አለመቻሉን ተንታኞች ይገልጻሉ። የሆርሙዝ ሰርጥ ባለቤትነት በኢራን ቁጥጥር እንዳለ የሚሞግቱ ቢኖሩም አሜሪካም በኔ ቁጥጥር ስር ነው ብላ ደጋግማ መናገሯን የሚያስታውሱ ጥቂት አይደሉም። በኢንዶኔዥያ በተከሰተ ኃይለኛ የመሬት መንቀጥቀጥ ቢያንስ 38 ሰዎች ሞቱ። በኢንዶኔዥያ ፍሎሬስ ደሴት የባህር ዳርቻ አካባቢ 7.7 ሬክተር መጠን ያለው ኃይለኛ የመሬት መንቀጥቀጥ በመከሰቱ ከ38 በላይ ሰዎች ሕይወታቸውን እንዳጡ ሲቢሲ የዜና ማዕከል ዘግቧል። የኢንዶኔዥያ ብሔራዊ የአደጋ አስተዳደር ኤጀንሲ እንዳስታወቀው በማውሜሬ ወደብ አካባቢ በተደረገው የመጀመሪያ ፍተሻ አንድ ወንድና አንዲት ሴት ሲሞቱ ሌላ አንድ ሰው ደግሞ መጎዳቱ ተገልጿል። በአሁኑ ወቅት የሞቱና የተጎዱ ሰዎች ቁጥር እየጨመረ መሆኑም ተገልጿል። በተጨማሪም በህንፃዎችና በወደቡ ላይ ከፍተኛ የንብረት ውድመት መድረሱን የአካባቢው የመገናኛ ብዙሃን ዘግበዋል። አደጋው ቅዳሜ ጠዋት በአካባቢው ሰዓት ቆጠራ 5 ሰዓት ላይ መከሰቱን የምድር ሳይንስ ተቋም ጠቅሷል። የመሬት መንቀጥቀጡ መነሻ በምስራቅ ኑሳ ተንጋራ ግዛት ከምትገኘው ኢንዴ ከተማ 68 ኪሎ ሜትር ርቀት ላይና በመሬት ውስጥ 10 ኪሎ ሜትር ጥልቀት ላይ መሆኑ ታውቋል። ከዋናው የመሬት መንቀጥቀጥ በኋላም በግማሽ ሰዓት ውስጥ 3 ተከታታይ አነስተኛ የመሬት መንቀጥቀጦች ተመዝግበዋል። ይህንን ተከትሎም የኢንዶኔዥያ የሜትሮሎጂ ተቋም የሱናሚ ማስጠንቀቂያ አውጥቷል። ነዋሪዎችም ከባህር ዳርቻና ከወንዞች ርቀው ወደ ከፍተኛ ቦታዎች እንዲሄዱም ተመክረዋል። የኤጀንሲው ኃላፊ አብዱል ሙሃሪ ህዝቡ ከባህር ዳርቻ ቢያንስ 2 ኪሎ ሜትር ርቆ እንዲሄድ ወይም ከ10 ሜትር በላይ ከፍታ ወዳላቸው ኮረብታማ ቦታዎች በመውጣት ራሱን እንዲያድን ጥሪ አቅርበዋል። በሌላ በኩል የአውስትራሊያ የሱናሚ ማስጠንቀቂያ ማዕከል ይህ አደጋ በአውስትራሊያ ላይ ምንም አይነት ስጋት እንደማያስከትል አረጋግጧል። የውድመቱ ሙሉ ምስል አሁንም እየተጣራ ቢሆንም ከባድ ጉዳት በደረሰባቸው አንዳንድ አካባቢዎች መንገዶች በመዘጋታቸው ለእርዳታና ለአድን ሰራተኞች ቦታዎቹ መድረስ አስቸጋሪ ሆኗል። ኢንዶኔዥያ ከፍተኛ የመሬት መንቀጥቀጥና የእሳተ ገሞራ እንቅስቃሴ በሚታይበት የፓሲፊክ የእሳት ቀለበት በተባለው አካባቢ ውስጥ ትገኛለች። አካባቢው አሁንም በከፍተኛ ጥንቃቄ ላይ እንደሚገኝና ባለስልጣናትም ሁኔታውን በቅርበት እየተከታተሉ እንደሚገኙ ሪፖርቶች ያመለክታሉ። በኢንዶኔዥያ ባለፉት 24 ሰዓታት 23 ጊዜ፣ ባለፈው አንድ ሳምንት 39 ጊዜ፣ በአንድ ወር ደግሞ 105 ጊዜ የመሬት መንቀጥቀጥ መከሰቱን የዜና ሪፖርቶች ያመለክታሉ። በታህሳስ 2024 በኢንዶኔዥያ የተከሰተው የመሬት መንቀጥቀጥ 9.4 ሬክተር መጠን እንደነበርና ከ230 ሺህ በላይ ሰዎችን ሕይወት እንዳሳጣ ይታወሳል። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። ሰላም።